ሳላስብሽ እንደው የማባከቱ አሁንም አልተውሽ አንቺው። አይዞሽ ልጄ አይዞሽ እናቴ ነግቷል እኮማ። ተነሽ እስቲ ተነሽ እናቴ ተነሽ እስቲ። ነጋንዴ እንደው ያ ገብሬም ከብቶቹን ይዞ ሳያልፍ አይቀርም። እስኪ የኛንም ከብቶች አውጭና ለቃቅመሽ አውጭና አደራ ሰተሽው ነይ። እኔም አንቺ እስክትመጪ ድረስ የሚቀማመስ ነገር ሰራርቼ ልጠብቅሽ። እሺ አይዞሽ ልጄ ተነሽ እስቲ። Ay, vamos a darle. ሳላስብሽ መተሻል እንዴ? አዎ መጥቻለሁ። እኔ መጣሽ? አዎድ ለገብሬ አደራ ጠብቅልኝ አልሽው? አዎድ ሰጥቻለሁ። አደራ ጠብቃለሁ ብሏል። እሺ ቁርስ ላቅምስ? እሺ እንግዲህ ልጄ የሆነው ሆኗል። አንቺ ህይወትሽን ማስተካከል አለብሽ። እናቴ
በምን አይነት መልኩ ነው ከእንግዲህ የኔ ህይወት የሚስተካከለው? የአባትሽን ነገር እርሽና የትምህርትሽን ነገር አስቢ። እኔ ከእንግዲህ ትምህርት መማር አልፈልግም። ከሀገር ብቻ መሄድ ነው የምፈልገው። ምንድነው ልጄ? በሆነው ባልሆነው ሆድ የሚብስሽ? ቆይ ምንድነው የምትፈልጊው? እኔ ከሀገር መሄድ ብቻ ነው የምፈልገው። ቆይ እንዴት ነው የምትሄጅ? እንዲያው በምንስ መልኩ ነው የምትሄጅ? እንደ ጋሽ ከበደ አረብ ሀገር ነው መሄድ የምፈልገው። ማን ይወስድሻል? እሷን እኮ የወሰደቻት ያቺ የተባረከች ሴት ናት። ታዲያ እኔንስ ቢሆን እቺን የመሰለች በጥርሷ ምክንያት ውበቱ መቀነስ የለበትም ብላ አይደል እንዴ እህተማ ወስዳ ጥርሴን ያሰራችን? እንዲያውም አስታወሽ፣ አቶ በላይን አግኝቸው ያቺ ሴትዮ ደውላልኝ በዛ በሰጠኋት ሳሙና ጥርሷን እየታጠበች ነው ወይ ብላኛለች። መጥቼ አንድ ቀን መጥቼ ሐኪም ቤት ወስጄ አሳክማታለሁ ብላለች። እንደውም እሷ ሴትዮ ትወስደኛለች። የጋሽ ከበደን ልጅ ላከችበት ሀገር። ልጄ ምን አልኩሽ? ሰው ሀገር፣ አረብ ሀገር ምን አልኩሽ ልጄ? እማዬ ምን እያልሽ ነው? አታቸውም እንዴ ነጋሽ ከበደ ልጃቸው ከመሄዷ በፊት ምን ነበራቸው? አሁን ግን ከብቶችም ገዝተው ቆርቆሮ ቤት ሰርተው ህይወታቸው ያማረና የሰመረ ሆኗል። ቆይ አንቺ የበፊት ኑሯቸውን በምን አወቅሽ? ገና ትንሽ ልጅ አልነበርሽ? ሀገሬ ሁሉ የሚያወራው ይሄን አይደል እንዴ? ቆይማ እሺ ይሁንም በል። እሱ በሬውን ሽጦን የላካት፣ አንቺ በምንሽ ልትሄጂ ነው? ታዲያ አንቺን በሬሽን ሽጪና ላኪኛ፣ እኔም ሰርቼ ብዙ በሬ ገዛልሻለሁ። እሱማ ለአባትሽ 40 ይታረዳል። እሺ በቃ ላሚቷን ሽጪና ላኪኝ። እሷም መሸጣ አይቀርም። ለጎደለ ነገር ማሟያ ስንት ነገር አለ። በርበሬው፣ ዘይቱ፣ አረ ስንት ነገር አለ። ተይኝ እስኪ እናቴ። ላሚቷን በሬውም ለምን አርባ አይቀርም? ምን አልሽ አንቺ? የሀገሬው ሰው እኮ ቀን ቆጥሮ ነው የሚመጣው። እኔ ልታዋርጅኝ? እኔ ልታሳፍሪኝ? ታዲያ ምን ይሁን ነው የምትይው? ምን ለሞተ ሰው ድግስ ተብሎ የቆመ ሰው ህይወት ይበላሽ? እስቲ እንግዲህ ሴትዮዋ ቅን ሴት ስለሆነች ባቶ በላይ ጋርና ባቶ በላይ አማካኝነት እናናግራታለን። ግን ማወቅ ያለብሽ ልጄ፣ እኔ ይኸውልሽ ወድጄና ፈቅጄ እንዳልሆነ እንድታውቂልኝ እፈልጋለሁ። እንድትሄጂብኝ አልፈልግም። የታደራችሁ? እግዚአብሔር ይመስገን። ወይ በላይ ስናነሳ መጣ። እድሜህ ረጅም ነው። ምን ነው በደህና? አረ በደህና ነው። ለአንድ ቁም ነገር ፈልጌህ ነበረ። ና ግባ እስቲ ቡና ትጠጣለህ። እሺ ምን ገጠመሽ አየለች? በላይ ያቺ ሳላስብሽን ጥርስ ያሰራች ሴትዮ የከበደ ልጅ የላከችበት ሀገር የኔንም ልጅ ሳላስብሽን እንድትልክልኝ ፈልጌ ነበረ። ወይዘሮ ሮማን ነው? አሃ ወይዘሮ ሮማን ነው ስሟ? አዎ። እንዴት ያለች መልካም ሴት መሰለችሽ! የብዙ ሴት ህፃናትና እናቶችን ህይወት መሰለሽ ያቃናቸው። ኧረ እባክህ እንዴት የተባረከች ሴት ናት! የተባረከች ብቻ። አሁን እዚህኛ ወረዳ ያለ ትምህርት ቤት በየዓመቱ እርሳስ፣ እስክሪብቶ በጎደለ ሁሉ የምታሟላ እሷ ናት። የሴቶች ንጽህና መጠበቂያንም ጭምር አይደለም እንዴ ሳላስብሽ? አዎ እኛም እሷ ካመጣችሁ ነው የምንጠቀመው። እንዲሁ በፈጠረ በላይ እንዲሁ ሀሳ ሴትዮ ጋር አገናኘኝ። ኧረ ችግር የለው። እንዲሁም በቅርቡ መምጣቱ አይቀርም። እንዲሁ አደራህን እሷ ሴትዮ መጣ ሳላገኛት እንዳትሄድ። እንዲሁ አደራህን። ጥሩ ነው። እንካዘናችሁ ወጣችሁ ይሄንን ማሰባችሁ። ሳላስብሽ ቡና ቁርስ አምጪ እስቲ። ቡና ፈልቷል። ቡና ፈልቷል። እስቲ ቶሎ በይ።
ጎሽ በስመ አብ ወመንፈስ ቅዱስ ስላሴዎች ማለፊያ ቡና ነው አየልኝ ሳይ እሰይ nothing ባሉ ሰላም ዋሉ አየሉ እኔ ልሂድ እንዴ በላይ ቡናውን ሳታከትም ኧረ ተይ ማክተም ለነጋዴ ነው እናቴ እሺ ይመኙሻልንም ምን ነው ጠፋሽ በልልኝ እሺ ሰላም ዋሉ እሺ ሰላም ወይ ጉድ አይ ጉድ የሞተ ተጎዳ የቆመ ምን አለበት አሁን የሰው ያርባው እንኳን ሳይሞላ እነሱ የራሳቸው ህይወት ያስተካክሉ ጀመር አይ ጉድ ያይ በላይ እንደው የመኖሪያ አግኝቶ ሊቃርም ሄዶ ነው እንዲልም መብሎ የጠፋው በምን ጎዶሎ ቀን ነው ይሄን ሰው ያገባሁት እስኪ አሁን ምን አለ መጥቶ ይሄን ቁርሱን ሰጥቼ እኔ ወደ ስራዬ በሄድኩ ስንት የምሄድበት ጉዳይ እያለኝ እሱን ልጠብቅ አይ ጉድ አይ ዘመን አይ ጊዜ እንዳሞ ምን ነው እንዲህ በጠዋት ተነስተህ ልም ብለህ ጭልጥ ብለህ የጠፋው ምን ባክሽ እኔማ በጠዋቱ ቤተክርስቲያን ልሳለም ሄጄ አባን ማግኘት እንዴው ስንጨዋወቅ ቆየንና ያንን ደበበንም ማንሳት በኋላ ስንለያይ እንዴው በዚሁ ልሂድ አልኩና እነ ወይዘሮ አየለችን ላይ ሄድኳ ውይ በላይ እንዴው ደግ አደረክ እንዴው ጥሩ ስራ ነው የሰራው ወይኔ እኔማ ያኔ ለቅሶ ሰሙን ገባ ወጣ አልኩልህና ከዛ በኋላ ጭልጥ ብዬ ጠፋው እንዴው በርትተዋል ነው ምን ብላኝ ይሆን ኧረ ተይ ምን መበርታት ብቻ የሞተ ተጎዳ እንዴት ደግሞ ምን አሉ ምን ሰማ ገና ሰውየው አርባው እንኳን ሳይወጣ እናትና ልጅ ህይወታቸውን ያስተካክላሉ ሱማ ደግ አደረጉ ሰውየውስ መቼ ረባ ሆኖ ምንስ አስቀመጠላቸው ምን የሚቀምሱት የሚበሉት እኮ የላቸው ምን አላቸው ያንንም እንዲሁ እሱ እንደሆነ ሲያሳድድ ምን ሲል ነው የከረመው ምን አረጋላቸው
ኧረ እንደው ተይ እስኪ እንደው የሰውዬ ከሞት 40 ቀን እንኳን ሳይሞላው ደህና ስንጫወት አምሽተን ማታ ጠዋት ቤቱ ክልትው ብሎ የተገኘ ሰውዬ በደህናው ነው ያለሽ? አይ በላይ ሞት ደግሞ ምን አይነት መልክ ነው ያለው? እንደው የምትለው አታጣም አንተዬ። እንደው ግን ምን ብለውህ ነው? ያቺን ወዳጄን አገናኘኛሉኛ። ይቺ ናትና ይመኙሻል። ደግሞ አንተ ወዳጅ ማን ናት? እስኪ አንቺ ደግሞ ወዲያ ተረጋጊ። ወይዘሮ ሮማን ነው ያቶ ምን ተስኖት ልጅ አረ እንደዛ አትልም እንዴ? ደግሞ እሷን ለምን ፈልገዋት ነው? አሃ 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 ይሄ ማን ምን ነበር? ይሄ ጥርሷ ይሄ እንትኑ ይወልቅልህ ብረት ነገር አለው አይደል? የታሰረው እሱ ይፈታል ብለው ነበር ወይ በላይ። እሱንስ በፈቱላት። እሺ እንደው እኮ እንደው በገላገሏት። የደጃፍ በር እኮ አጥር እኮ ነው የሚመስለው። ይመኙሻል። ወሬው እኮ ያለው እኔ ጋር ነው። እስኪ ረጋ ብለሽ አድምጪ። ታዲያ ተናገራ። ምንድነው አንተ ደግሞ? ልጇን አረብ ሀገር እንድትልክላት ነው። እሺ አሁንስ ተነፈስሽ? ቦሽ እንደው ቦሽ ደግ አደረገች። እንደው የኛንም አይንዬን በላከችልን። ያማችኋል እንደ እናንተ ሰዎች። ወይዘሮ ሮማን እኮ ሴቶች ልጆች ሀገራቸው ላይ ሰርተው ተምረው ቤተሰቦቻቸውን መደገፍ አለባቸው ብላ ስለምታምን ነው እዚህ ወረዳ ድረስ እየመጣች ህፃናትና ሴቶችን የምትረዳው። ታዲያ የጋሽ ከበደን ልጅ ለምንድን ነው ከባህር ማዶ የሰደደቻት? ከበደም ልጄን ላኪልኝ ብሎ እግሯ ላይ ወደቀ። ልጅቷ ህልሜን አሳኪልኝ ብላ ድርቅ አለችባት። እማትልኪልኝ ከሆነ በሌላ መንገድ ልጄን እልካለሁ ቢላ በህጋዊ መንገድ ላከችላት። ይሄው ነው በቃ። እንዴት የተባረከች ሴት ነች! እንደው ሳላስብሽ የምትልካት ይመስልሃል? እኔ ምን አገባኝ? አሁን እሷ ትመጣለች፣ እነሱን አገናኛቸዋለሁ፣ እነሱ ራሳቸው ይጨርሱታል። አንቺ ግን እንደው በቃ ቁጭ ብለሽ ወሬ ስትለቃቅሚ ነው የምትዩ። እስኪ ተነሽና የምበላውን እንኳን አቀራርቢልኝ። ተነሽ። አንተስ ራሱ ወሬ ስትቀራርም ውለህ አይደል እንደመተህ ነገርከኝ። እኔ ስንት ሰዓት ነው ስጠብቅህ የነበረው? አፏን ከፍታ ወሬ ትሰማኛለች። ቁጭ ብለሽ ወሬሽን ቃርሚ አንቺ። ምን ሆነ ነው ትለኛለች። እኔ አንተ ስጠብቁ አልኩ። ስራዬን እንኳን መስራት አልቻልኩም። አቤት አንቺ ሳላስብሽ ትምህርቱን እየተውሽ ነው እንዴ ዛሬ የሚቀረሽው? እቻለሁ አይንዬ ትምህርቱን። አይ ወዳ እንዲህ አይነት ቀልድ ይቅርብሽ። ይልቁንስ ብዙ እየጻፍን ነው። የቡድን ስራም ተሰጥቶናል። በኋላ ይበዛብሻል። አይን አለም አልሰማሽኝም እንዴ? ትቼዋለሁ አልኩሽ። ውይ አንቺ ደግሞ ስትደርቂ አታውቂውም። ደብተርሽ ስጭኝና ይልቁንስ መጻፍ ላግዝሽ። አዎ እንዲህ ነው የሚያምርብሽ። አይኔ መተሻል እንዴ? አዎ ደህና ዋሉ። እንዴት ዋልሽ? ሰላም ዋልሽ? ደህና። እሺ ምን ነው ሳላስብሽ ደብተር ብዙ ጽፈናልና ብዙ የቡድን ስራም ተሰጥቶናልና ላግዛት ነው። ጎሽ ጎበዝ የኔ ልጅ አንበሳ። እሰይ እንኳን የመጣሽ። ይኸው አብቅቷል። የኔ ትምህርት እንደሆነ ከይህ በኋላ የለም። ታው ይበቃል። ልኑርበት። ኧረ ታው ይበቃል።
ናውዲዬ አንተ ተነስ እንጂ ነግቷል እኮ። ኧረ ማማ ነጋ እንዴ? አንተ በቃ እኔ ካልቀሰቀስኩ አትነሳም አይደል? ኧረ ምን አይነት ልጅ ነህ? በል ተነስ ተነስ። እኔም ቁርስ ልሰራ ነው፣ አንተም ተጣጥበህ ና። እሺ ሰላም። ናውዲ እስካሁን አልተነሳህም? በል ተነስ። ናውዲዬ ደግሞ ማማዬ እንዴት አደርሽ? ውዬ ልጅ እንዴት አደርክ? ደህና አደርሽ? ደህና ነህ አይደል? መቼም ዛሬ የምወደው ምግብ ነው አይደል? ሰሪ ያው እንግዲህ የፈረደበት ፍርፍር። አንተ ደግሞ ጫጩት ነህ ፍርፍር ነው የምትወድ አይደል? ታዲያ እንዴ ፍርፍር ካልወደድኩ ምን እወዳለሁ? እሰራልሃለሁ። ናውዲዬ ጌታ እንዴት እንደምወድሽ እኮ እኔም እኮ በጣም ነው የምወደው ናውዲዬ። እኔ እኮ ለአንተ የማልሆነው ነገር የለም። ዓለም እኮ ነሽ በእውነት። ሁሉ ማባበል ግን ይገባኛል። አልጋ ለዓለም አንጥፍ ነው። አሁን ጥበል ግባና አልጋህን አንጥፈህ ቁርሳችንን ዱርዬ ናውዴ ስልኬን አቀብለኝ። እሺ ማማ። ሀና ነች። ሄሎ ሄሎ ሀንዬ፣ እንዴት አደርሽ? እንዴት ነሽ ሀንዬ? እግዚአብሔር ይመስገን። ወይዘሮ ሮማን እንዴት አደርሽ? እግዚአብሔር ይመስገን። አሁን የደወልኩልሽ የዛሬ የስራ ሚቲንጎችሽን ላሳውቅሽ ብዬ ነው። እሺ ሀንዬ፣ አሁን ዛሬ ምንድን ነው ያለው? እኔም ልመጣ ስለሆነ ከምሳ በፊት ያሉትን ፕሮግራሞች ማወቅ ፈልጌ ነበር። ዛሬ ከ2 ሰዓት በኋላ ኦፊስ መገኘት ይኖርብሻል። ከኤሌክትሪክ ካምፓኒ ባለቤት ጋር ለአዲሱ ስራችን ወሳኝ የሆነ ሚቲንግ ማድረግ ይኖርብሻል። ሌላው ደግሞ አዘጋጅ ያልሽኝን ፋይል ተዘጋጅቶ አልቋል። ኮንፊርም አድርገሽልኝ እንድልከው ነበረ። በጣም ጥሩ ሀና፣ ከ1 ሰዓት ተኩል በኋላ ደርሳለሁ። እሺ ወይዘሮ ሮማን። እሺ ቻው ቻው ሀንዬ። ናውዴ ወይ ማም ና ቁርስ አቀራርብሽ። እኔ ቶሎ ቢሮ መድረስ አለብኝ። ልብስ ልለባብስ። ሳላስብሽ እንዴ እንቅልፍም አልያዘሽ እንዴ? ምን ነው ቁጭ አልሽ በጠዋቱ? እንዴት አደርሽ እሜ? ደህና አደርሽ? እግዚአብሔር ይመስገን። ኧረ አልተኛሽም እንዴ? በይ እንግዲያውስ ነግቷል። ተነሽና በቤት ውስጥ ውሃ ጠብታ ውሃም የለም።
ውሃ ቅጅና ነኝ። እኔም ይመኙሽ ጋር ሄጄ ስለ አርባው ትንሽ ተወያይቼ ስለ አንዳንድ ነገር አውርቼ እመጣለሁ። እሺ ግን ታዲያ ስለኔ ምንም ነገር እንዳትነግሪ። አይ ያ በላይ ሳይነግራት ይቀራል ብለሽ ነው እስካሁን? ካልሽ እሺ እስቲ እናስ ለወተት ነው እንደ ሁሉ ጦርነት? ድካሜን እኮ ነው የማስበው። እንዴ ምን ሆነሽ ነው? እንግዲህ ወተት ነው አንዴ ተደፍቷል። ጉልበቴን፣ ድካሜን፣ ጊዜዬን እኮ የፈጀውበት ነው። በዛ ላይ በተወደደ መኖ ስንት ነገር የፈጀውበት ያንቺ ወተት መሰለሽ እንዴ? እና ታዲያ አንዴ ተደፋ ምን ይደረግ? እሺ ታዲያ ምን ይሁን ታዲያ? አሁን ተደፋ፣ በቃ ተደፋ። ቅርሴ እኮ ነች እንዴ? የሻሸውን እኮ ወተት ነው የደፋችብኝ። ኧረ ጉድ! በቃ በህግ አምላክ ዞር በሉልኝ እርሶ ሰውዬ። እንዴት አዘሉልኝ? እንዴ ኧረ ግድ የለትም። እስኪ እቺ ዳቦዋንም ቆረስ አድርጋት። ቆረስ እስኪ እንብላ። ልጄ ነይ ሳላስብሽ ነይ። እኔ በቃኝ፣ ወደ ትምህርት ልሄድ ነው። እንዴ የማይመጡት ልጅ ሲቆጡ ታለቅሳላሉ። ነይ ጉረሽ እንጂ አባትሽ እጁን ዘርግቶ። ምን ማለትሽ ነው እንዴ ልጄ? በይ እንጂ። አዎ እንደዚህ ነው። ቆይ ደግምሻለሁ። እንትን እንጂ እንዴ ሳላስብሽ ልጄ ነይ ናው ወይኔ ልጄ አይዞሽ ማሚ አንተ እንዴት ትተኛለህ እኮ? አይናው ልጅ እንዴት ነው እባክህ? ልብስህን በዚህ ሰዓት ለብሰህ ጨርሰህ ምግብ አቀራርበህ፣ ይሄ የሚገርም ለውጥ ነው። አሁን የቀረ ማብሰሉ ነው። እንደውም ማሚዬ ሙያዬ ማሳይሽ ዶሮ ወጥ ሰርቼ ነው። ጽድቁ ቀርቶ በቅጡ በኮነነኝ አላባየ። አረ በሽሮም በሆነልህ። አረ አልሽ። ቆይ ማሚ እንደውም አሳይሻለሁ፣ ትደመሚብኛለሽ። አረ ስቀል ነው ናውድዬ። እኔ ገና ካንተ ብዙ ነገር እጠብቃለሁ። በልሽ እንብላ። በአሁኑ ዓመት ተመራቂ መሆንን አልዘነጋሁም አይደል?
እንዴ ማሚ እንዴት እረሳለሁ? አዎ ናውድዬ እንዳትረሳ። እኔ አንተ በማዕረግ ስትመረቅ ነው ማየት የምፈልገው። ማሚ እኔም እኮ ለዛ ነው እየለፋ ያለሁት። አዎ ናውድዬ መልፋት ብቻ ሳይሆን ግን ጥበብንም ጨምርበት። እኔ ምልህ ሜላት ግን አለች? ጠፋች እኮ ካየኋት ቆየሁ። ወይ ማሚዬ እንደውም እየፈራው ያለሁት እሷን ነው። ጠዋትም ማታም ላይብረሪ ናት። ሳትገለብጠኝማ አትቀርም። ጎበዝ ሜልዬ የኔ ልጅ አግዛት እሺ። አብሮ አደግ እህትህ እኮ ናት። እሺማ ግን አሁን እኔ ከፍቶኛል። እንዴ ምን ሆንክብኝ አሁን ባሁን? ሜላት ልጅ ስቴኗ ልጅሽ እኮ እኔ ብቻ ነኝ። እንዴ አንተማ አንተ ነህ ምንም መተኪያ የሌለ አንድ ልጄ። ሁሌም ይሄን መስማት ነው የምፈልገው። ወይ ናኦድዬ እንደው አንተን ታገኘው ሁሉን ነገር ረሳዋለሁ። ሰዓት እኮ ረፈደብኝ። እንዴ ማሚዬ ምንድነው ጥድፊያ ባንድ ይውል? ቢሮ ሰው አለ ይጠብቀኛል። እንዴ እና ታዲያ እንደዛ ከሆነ እኔን በዛው ታደርሽኛለሽ? ወይ አልችልም። ግቢ እንኳን አላደርስም። ባይሆን ግማሽ መንገድ ወስጄ ራይድ አስይዛለሁ። እንዴ ማሚ መሀል መንገድ ላይ ጥለሽኝ ልትሄጂ? እንዴ ናኦድዬ በራይድ ትሄዳለህ እኮ ነው ያልኩ። አረ ማሚ ይደብራል እንዴ። አንተ ልጅ ደግሞ ትቀልዳለህ እንዴ። በልበል አሁን አንተ አነሳሳ፣ እኔ እጄ ልታጠብና እንውጣ። ለማንኛውም መኪና እያሞቁ እጠብቅሃለሁ። እሺ እሺ መጣሁ ላነሳሳ። እሺ አንቺ አይናለም ግን ለጊዜ ማርፈድ ዳይሰለችሽም እንዴ? እኔ ከዩ በኋላ እንደውም ቆሜም አልጠብቅሽም። አንቺ ደግሞ መንቀሽቀሽ ተወጃለሽ ልበል? ገና አረፈደም እኮ። እዛ ትምህርት ቤት ጉዳይ አለሽ? ቲቸር መኮንን ሰሞኑን ደህና ነው? ምንሽም አላማረኝም ሰሞኑን። አንቺ ምን ነው አባቴን ከሚያክል ሰው ጋር ሄጂ ወደዛ? ለትዳርማ በሰላ ያለ ሰው ነው ጥሩ። እንዴ ናችና አንቺ እናቴ ጨዋታሽ አያልቅም። በይ እንሂድ እንዴ። ቤቶች ማነው? ኧረ እዚህ ቤት ኧረ እዚህ ነን፣ ማድ ቤት ነን። ኑ ወደዚህ። ቤቶች ማነው? ግቡ። እንዴት ዋላችሁ? እዚህ ነን፣ ግቡ። እግዚአብሔር ይመስገን። በሞትኩት በስመ አብ። እንዴት ነሽ? ዛሬ ነገ ስለ ራስሽ ከተመጣሽ ወይ ሰው ታረቂ። ደህና ነሽ ወይ? እንዴት ነሽ? አለሁልሽ። ልቤ እኮ እዛ ነው ጊዜ አጥቼ ሰው እንደሌለኝ ታውቂያለሽ። ማማክረው የለኝ። ስለ 40 ጉዳይ ላማክርሽ መጣው ብዬ እኔን አይዞሽ በቃ ጨርሻለሁ። ይኸው አልቋል። እቺን ላውጣና ወደ ቤት እንገባለን። ገብተን እናወራለን። አይዞሽ። ይኸውልሽ ልጄም ሰው ሀገር ካልሄድኩ ብላ ተነስታለች። ምን ታርገው ብለሽ ነው? እንደው የአባቷን ሞት እዚህ ቁጭ ብላ ከምታሰብ እንደው ከሀገር ብርቅ ይሻላል ብላ ይሆናል እኮ። አይ ተይኝ እስኪ እናቴ፣ እኔም እኮ ብቻዬን ቀረው። እኔ እምልሽ አየለች ባለቤትሽ ደበበ እንደው ጠዋት ማታ በሰላም ተኝቶ ጠዋት እናንተ በሌላችሁበት እንደዛ ከልተው አርጎ የደፈው ማ ይሆን? አይ ተይኝ እስቲ፣ እሱ ቀኑ ደርሶ ነው እንጂ እሱን ማን ይነካዋል ብለሽ ነው? አይ እኔማ እንደው
ከዚህ ከከተማ አንዲት አረቄ ቤት ያላት ሴት ቅምጥ አስቀምጠዋል ሲባል ሰምቼ እንደው ሳሰቢው አትቀሪም፣ ደብቀሽ ይሆናል እንጂ። የኔና የሱ ነገር እኮ ካበቃ 8 ዓመት ሆነ። አልጋ ከለየን 8 ዓመት ሞላ። ኧረ እባክሽ እንዲህ መሆናችኋል? አዎ እኔ ምን መሆን እንደምፈልግ ታውቂያለሽ? ምን አውቄ፣ አንቺው ንገሪኝ እንጂ። ተመርቄ ሐኪም መሆን ነው የምፈልገው። ሐኪም መሆን እንዴት ወደሽ? ድሮ አስተማሪ ያልነበረ መሆን የምፈልጊው? ያኔ ነዋ ጥርሴ ልሰራ የሄድኩኝ ጊዜ ሐኪም ቤቱን ሐኪሞቹን ሳያቸው እንዴት እንደው ደስ እንዳለኝ። በያለ ደግሞ አታይም እንደ ውበቴን አሁን እንዴት እንዳማረብኝ። ለዛ ነው ሐኪም መሆን የፈለኩት። አንቺ ለካ ውበት ጥርስ ነው፣ እንዴት እንዳማረብሽ። እኔማ እዛ ጥርሴ እንዳሰራችልኝ እንደ ወይዘሮ ሮማን መልካም ደግ ሴት ነው መሆን የምፈልገው። እኔማ መሆን የምፈልገው ብርቱ ጠበቃ ነው። እንሆናለን። እኔም ከወንድ ጋር ግንኙነት እንዳላረግ ሐኪም ከልክሎኝ ነበረ። ይሄን ነገር የሚያውቁት ንስሐ አባታችን ብቻ ናቸው። ለዚሁ ብዬ እንደው ፈቅጄለት ነበር። ህመምሽ እዚህም ደርሶ ነበር እንዴ? እኛማ ይሄን መች አውቀን ብለሽ የሀገሬው ሰው ሁሉ የሚያወራው የእሱን መቅበጥ ነበር። ያም ተባለ ይህም ተባለ እሱ እንደሆነ ላይመለስ ሄዷል። ምን አደርጋለሁ? እማዬ ወይ ልጄ እትያየ ነው እዚህ ነው እንዴ? ምን ነው ሳላስብ ሾርቃለች። ታመቅጃው ወይ ልጄ ወይ ልጄ አይኔ ልጄ
አይዞሽ ይሻለኛል። አይዞሽ አይ እኔም እኮ እንደው አላስችል ብሎኝ እስኪ ልያቸው ብዬ እኮ ነው የመጣሁት። አይዞሽ ጭቃ በጭቃ ሆኜ እኔም ልብሴን ቀይሬ ነው። አይ ደነገጥሽ እኮ በጣም አስደነገጠችን። አይዞሽ ተርፋለች። አይ ልጄ አይዞሽ ፈጣሪ እንደው ምን ይሻለኛል? ምን ላድርጋት? ይመኝ ሂጂ እስቲ እኔ ያረጋጋታለሁ። ሂጂ አንቺም ወደ ቤት ሂጂ እስቲ። እሺ ሂጂ እኔ ያረጋጋታለሁ። ስራውንም አይንዬ ላይ ነው ጥዬ የመጣሁት እኮ። ሂጂ እስኪ ልነሳ። አይዞሽ እስኪ እንግዲህ እሺ በርታ በይ። ጸበልም ምንም ዳበስ አድርገሽ እሺ እሺ አይዞሽ በርታ በይ። እንግዲህ ባሉ እግዚአብሔር ከእናንተ ጋር ይሁን። አሜን አሜን። ሰላም ሁኚ። እስከመቼ ነው እንደዚህ ሆኜ የምዘልቀው? ምን አይነት ጉድ ውስጥ ነው የገባሁት? በቃ ሄሎ ወይ ናውዴ፣ እንዴት አመሸሽ ማም? ቤት ገባሽ? አዎ እየገባው ነው። አንተ አትመጣም እንዴ? አሁንማ ዛሬ ዶርም ነው ማድረው። አንዳንድ መሰራቸው አሳይመንቶች አሉ ለነገ፣ ዛሬ መጨረስ አለብኝ። ቤት ውስጥ መስራት አትችልም ነበር? የግሩፕ ስራ ነው እና በጠዋት ነው ማስረከብ ያለብን። ምን ነው ደበረሽ እንዴ? መደበሩ ማየት ይቀራል ብለህ ነው? በል አረብሽህ፣ ራትህን ብላ፣ ልብስህን ልበስ፣ ብርድ እንዳይመርድህ ነግሬሃለሁ አንተ ልጅ። እሺ የኔ ሀሳቢ እናት፣ በር መቆለፍሽን እንዳትረሺ፣ ራትሽንም ቢሺ። አንተ ቆልፈህ አይደል እስከ ዛሬ ድረስ የምታስተኛኝ ወገኛ። በል እባክህ ሰላም እደር። እሺ በይ ሰላም እደሪማ። ቻው። እሺ
ሄሎ አቶ በላይ እንደምን አመሸሽ ወይዘሮ ሮማን? እግዚአብሔር ይመስገን። በሰላም ነው አቶ በላይ? በደህና ነው። ይቅርታ ከመሸ ደወልኩ። አረ ችግር የለም። ምን ነው? ምን ገጥመው ነው አቶ በላይ? በሰላም ነው? ባለፈው ስናወራ አንዳንድ እቃዎች በሚያልቁብን ጊዜ እኔ እንዳሳውቅሽ ነግረሽኝ ነበር። አሁን ደግሞ የሴቶች የንጽህና መጠበቂያና እስክሪብቶዎች አልቀውብናል። እንደው የምትቺ ከሆነ የተለመደ ትብብርሽን ብታደርጊልን። ኦኬ ጥሩ አድርገሃል አቶ በላይ። እዚህ ቤት ውስጥ ስቶር ውስጥ ያስቀመጥኳቸው ትንንሽ እቃዎች አሉ። ያው ለተወሰነ ጊዜ ይሆናሉ ይዤ እመጣለሁ። እውነት እግዚአብሔር ያክብርልኝ ወይዘሮ ሮማን። እንዴ አቶ በላይ ይሄ እኮ ግዴታዬ ነው። ያው ፕሮግራሜን በጠዋት አስተካክዬ ጠዋት ለመምጣት እሞክራለሁ። እሺ ወይዘሮ ሮማን ሰላም እደሪ። ልጅሽንም ሰላም በይልኝ። ምንም አይደል። አመሰግናለሁ አቶ በላይ። ሰላም እደር። እሺ እሺ። አንተም ቤተሰቦችን ሰላም በልልኝ። እሺ አቶ በላይ ሰላም እደር። ሄሎ ሀንዬ እንዴት ነሽ? እግዚአብሔር ይመስገን ወይዘሮ ሮማን እንዴት አደርሽ? እግዚአብሔር ይመስገን ደህና ነኝ። አዎ ምን መሰለሽ ዛሬ ወደ ክፍለ ሀገር ልሄድ ነው። ግን በሰላም ነው? በጣም አስቸኳይ ጉዳይ ገጥሞኝ። እሺ ወይዘሮ ሮማን መልካም። በቃ እዛ ጋር ያስቀመጥኩልሽን ስራ በሙሉ አንቺ ስሪው ግቢና እነዛን ደንበኞቻችን ደግሞ ለሰኞ ወይ ለማክሰኞ ቅጠሪያቸው። አዎ ያኛው ፋይል ሁሉም ተሰርቶ እንዲያልቅሽ ሀንዬ እንዳታስቀምጪ። ይደራረብብናል። መጀመሪያ እኔ ቢሮ ያለውን ግቢና ጨርሽ። መልካም እሺ ጨርሳለሁ። መልካም አንቺም በሰላም ተመለሽ። እሺ ሀንዬ ቻው። ቦርሴ እና ምን መሰለህ አሁን ይህ መንገድ እንደዚህ ተደርጎ ቢሰራ እስቲ አቅም ካለ መሞከር ነው። እየጠየቅን ነው እንግዲህ ወረዳ አስተዳደሮቹንም እየጠየቅን ነው። እንደምታየው ነው ብዙ ደካሞች ያሉበት አካባቢ ነው። በጣም ያሳዝናል። እንግዲህ አቶ በላይ ያው መቼም ለጊዜውም ቢሆን ያስጠቅማል ብዬ አስባለሁ ያመጣሁት ማቴሪያል። ወደፊት ደግሞ እያየን እንጨምርበታለን እንደ እግዚአብሔር ፈቃድ። እንደ ወይዘሮ ሮማ ምን ነካሽ? ይሄ ከበቂ በላይ ነው። ከ3 ወር በላይ ያስጠቅማል እኮ። ችግር የለውም። ወደፊት ደግሞ ከዚህ የተሻለ ይዤ ልመጣ ቃል ገብቻለሁ። ልጄ ነው ናኦድ። ሄሎ ናኦድ። እማ እንዴት ነሽ? እንዴት ነህ? ምን ነው ሳትደውይ? አረ ጠዋት ክላስ ስለነበረኝ ተነስቼ ገባሁ። ሳትደውይ ስትቀሪ እኮ ነው የደወልኩት። እኔ እኮ የለውም አባቴ ገጠር ሄዳለሁ ብዬ አልነበር? እንዳጋጣሚ በፍጥነት ሲጠሩኝ ደግሞ በቃ ተነስቼ ሄድኩኝ። በሰላም? አዎ። እና መኪና ይዘሽ ነው የሄድሽው? አይ የኔ መኪናማ እዚህ እንደማትገባ ታውቅ የለ? በትራንስፖርት ነው የሄድኩት። ታዲያ መቼ ልትመለሺ ነው? እንዴ ዛሬ አሁን እመለሳለሁ። አዎ ያው መናኸሪያ ይወስዱኝና አቶ በላይ ማብሮኝ ስላለ በትራንስፖርት እመጣለሁ። አረ ዛሬ እመጣለሁ። ቆይ አንዴ ወይዘሮ ሮማን አንዴ ናኦድዬ ቆይ አንድ ጊዜ ይቅርታ መልሼ እደውልልሃለሁ የኔ ጌታ። ምን ነበር አቶ በላይ? ወይዘሮ አየለች በጣም በጥብቅ ፈልጋታለሁ ብላኝ ነበር። ኦኬ ልክ ነህ። የዛች ማን ነበር ስሟ? የልጃቸው ጥርስ ግን እኮ ጊዜው ገና ነው። አሳስቧቸው ነው ማለት ነው። አይ እሱ እንኳን አይመስለኝም። እንደው ነገሩ ሌላ ነው። ትንሽ ጠበቅ ያለ ጉዳይ ሳይሆን አይቀርም። ምንድነው? በሰላም ነው? እሱን እንኳን ከነሱ ብትሰሚው ይሻላል። እንደው ማንን ባገኝና ብልክባቸው ጥሩ ነበር። እንደውም የኔ ልጅ መጣች። ነይ አይንዬ ነይ ነይ
እንዴት ነሽ? እስኪ ወይዘሮ ሮማንን ሰላም በያ። እንዴት ነሽ የኔ ቆንጆ? ደህና ነሽ? አንተ አደገች እኮ አቶ በላይ። እስኪ አሁን ቶሎ ብለሽ ሮጠሽ ሂጂና እትያየሉን ወይዘሮ ሮማን መታለች ቶሎ ድረሽ በይልኝ። ቶሎ በይ ቶሎ በይ እንዴ እትያየሉ ሳላስብሽ እትያየሉ ማነው? እትያየሉ የለችም። እትያየሉ የለችም። ምን ነው? የት ሄደች? የለችም። ምን ነው? ወይዘሮ ሮማን ከአዲስ አበባ መታለችና ቶሎ በፍጥነት ኑ ብሏል አባዬ። እንደው በመጡና ተነጋግረን አሁን ይምጡና የሚሉትን ትሰሚያለሽ። እኔ ደግሞ ሰዓት ስለሌለኝ እስኪ እንግዲህ መቼም አንዴ መተሻል ብዬ ነው ማስቸግርሽ። ስልክ ነው ደግሞ በጣም ነው የፈለገች። አስፈላጊ ነገር ከሆነ መጡ። እንደው እንዴት ዋላችሁ ወይዘሮ ሮማን? እንዴት ነሽ? ሳላስብሽ ደህና ነሽ? እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም መጣሽ? እግዚአብሔር ይመስገን። ደህና ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ቆይ ምን ሆናችሁ ነው ጥቁር የለበሳችሁ? አይ እንደው የኔ ነገር ዋናውን ነገር ብቻ ነገርኩሽና ሌላውን አልነገርኩሽም። አቶ ደበበ እኮ አርፏል። በሞትኩት እኔ ምን ተሰማው? አረ ጠላትሽ እንደው ምን አጋጠማቸው? ቆዩ እንዴ? 1 ወር ሊሆነው ነው። ድንገት ነው። አረ ህመምም የለው። አያቶ በላይ ነግሬ ቢሆን እኮ ኖሮ እዛው ቤት ሄጄ እኔ ራሱን ጉዳያችን ጨርስ ነበር። እዚህ ድረስም አትገላቱም ነበር። አረ እሱ ምንም ችግር የለው። ዋናው እንኳን አንቺን አገኘንሽ። ታዲያ ለምን ነበር የፈለግሽኝ እትያየሉ? አይ እንዲያው የኔ እህት እስኪ ተይኝ። ምን ነው ደህና አይደሉም እንዴ? ሳላስብሽ በአባቷ ሞት እየተበሳጨች እዚህ ሀገር አልኖርም እያለችኝ ነው። እንዲያው ልጅ አንድ ነገር ከመሆኗ በፊት እንደው ውሰጅልኝ። እንዴት እያየሉ? ከሀገር መውጣት እኮ ጥሩ አይደለም። መማር መለወጥ እዚሁ ሀገራችን ላይ እየቻልን ለምንድን ነው ይሄንን የምታስቡት? ከዚህ ሀገር መሄድ ከሆነ ደግሞ የፈለገችው እኔ አዲስ አበባ ወስዳትና እኔ ጋር ተቀምጣ ትምህርቷን ትማራለች። እባክሽ እናቴ እዚህ ሞቼ ከምታለቅሽ እዛ የፈለኩበት ሀገር ላኪ እባክሽ። ሳላስብሽ 12ኛ ክፍል ድረስ ተምረሻል አይደል? የተማርሽው ከሀገር ለመሰደድ ነው እንዴ? እንዴት እንደዚህ አይነት ነገር ታስቢያለሽ? አይ እሱንማ ትታው አባቷ ከሞተ ወዲህ ሄድ ያማታቅ። እኔ ከዚህ ሀገር ብቻ መሄድ የምፈልገው እባክሽ ትተሽኝ አትሂጂ። እንዴ እንዴት ይሆናል? አሁን ባሁን እኔ አሁኑ ነው ካንቺ ጋር መሄድ የምፈልግ። ለኔ ምንም ችግር የለውም። የዚህ አመት ትምህርትሽ ግን ሊቋረጥብሽ ነው። እባክሽ እህቴ ይዘሽልኝ መሄድ ከቻልሽ ይዘሽልኝ ሂጂ። እንዲሁ እዚህ አጠገቤ እያለች እማጣት እየመሰለኝ ነው። እንግዲህ ወይዘሮ ሮማን አሁን መሽቷል። እሷም ነገ የምታዘጋጃውን ታዘጋጅና ነገ ትሄዳላችሁ። እውነት ነው። አሁንንማ ምንም ሄድኩት። እንሂድ በቃ። እንግዲህ በቃ ወደ እኔ ቤት እንሂድና ይመኙሻል ቡና ታፈላላለች። እዛው ስንጫወት እናመሻለን። ተነሱ። ቆይ እኔ ይዛለሁ። ኧረ ቆይ ተያዙ።
በላይ ግባ ግባ። አይ በሉ እንግዲህ ሳላስብሽ አንቺም ተዘጋጃጅ። አየሉ አንቺም በደንብ አዘጋጃ። እንግዲህ በጠዋት ወይዘሮ ሮማንን ይዣ ትመጣለሁ። በሉ ደህና ደሩ። እኔም ልሂድ መሽቷል። ሰላም እደሩ። ኧረ ተይኝ አየሉ ተይ ተይ ነው ሰው ሲሄድ አይለቀስም። በእንባ አይሸኝም። ተው 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 እስኪ አየሉ ተው ተነሽ እንደዚህ የሆኑ መንገድ ጥሩ አይደለም እንዴ? እልሽ ሳላስብሽ በሉ ሰላም ግቡ። አቶ በላይ በቃ እሷን እንደሚሆን አድርጋት። ወይዘሮ አየለች እንደዚህ የሆኑ እኮ መንገድ ጥሩ አይደለም። እባክሽ እባክሽ የለሽም ይዘሻት እንጂ ነው ያረጋጋል። በስማ እንዴት ነው የሚያምረው! ሳላስብሽ ወደድሽው? በጣም እቴት ነይ በቃሽ። አይ ሳላስብ እንኳን ደስ ያለሽ። ደስ እንዲልሽ ነው የምታየው።
በይዝች ጋር አፈበይ ይሄ ነው ወይዘሮ ሮማን። ምን ችግር አለው እንዴ? ደግሞ ወይዘሮ ሮማን አትበይ። ቅድም እቴቴ እስቲ ሰምቼሻለሁ። በዛው ቀጥ እሺ። እሺ በይ አረፍ በይ። አይ ሳላስብሽ እንዴት ነው ታዲያ ወደድሽው? በጣም ነው የሚያምረው ቴቴ፣ በጣም ነው የሚያምረው። ነይ መኝታ ክፍልሽን ላሳይሽ። በጣም ነው የሚያምረው ቴቴ። ነይ ዕቃሽን ያዥና መኝታ ክፍልሽን ላሳይሽ። ሳላስብሽ ተጣጣሽ? አዎ። በይ ነይ ቁጭ በይ፣ ምግብ እንብላ። እሺ ይሄ ዱርዬ የሆነ ልጅ በቃ አልመጣችም ብሎ ነው አይደል እስካሁን ያልመጣው? ማንን ነው ቴቴ? ወይ ሳላስብሽ ሳልነግርሽ አንድ በጥባጭ የሆነ ናኦድ የሚባል ልጅ አለ። ናኦድ ወንድ ልጅ? አዎ እንዳውም እስኪ ተነሽ እዛ ጋር ስልክ አለኝ አቀብኝ ልደውልለት። ይቅርታ ግን ከምግብ ላይ አስነሳሽ። በይ እሺ እየበላሽ እኔን አትጠብቂ እሺ? ስልኬ ደግሞ ሄሎ ናኦዴ። ሄሎ ማሚዬ፣ ቤት መጣሽ እንዴ? አዎ ናኦዴ መጥቻለሁ፣ ቤት ነኝ። በቃ እኔም ሰፈር ነኝ፣ እየደረስኩ ነው። እየመጣህ ነው እንዴ? በቃ ና። አይገርምሽም? እየመጣ ነው ለካ። በይ ሳላስብሽ። በይ ሳላስብሽ። እሺ አልጣፈጠሽም እንዴ? ኧረ በጣም ነው የሚጣፍጠው ቴቴ። በይ እሺ። ማሚዬ የኔ እናት፣ የኔ ጣፋጭ። አንተ ረባሽ፣ ለምን ሰፈር የምትበጠብጠው? ማሚዬ ይቅርታ፣ እንግዳ ነበረ እንዴ? ረበሽኩኝ? ሳላስብሽ ትባላለች። እንግዳ አይደለችም፣ እህትህ ናት። እንዴ ማም፣ ምን እያልሽ ነው? ማን የወለዳት? ወይዘሮ አየለችና አቶ ደበበ ናቸው የወለዷት። ታዲያ ማሚ ሌላ ልጅ አለች ማለት ነው እንዴ? ቆይ አሁን እኔ ስታይኝ ምን ነው አቶ ደበበንና ወይዘሮ አየለችን የምመስለው? አሃ ለካ አንቺ ወይዘሮ ሮማን ነሽ። እንዴት አይነት ጀግና ነህ እባክህ! አውቀህ ሞታል። ና ቁጭ በልና እንብላ። ወይ ማሚ ሞቆኛለሽ፣ ሻወር ልውሰድ። እሺ ሂድ ታጠብ። አየሽ አይደል እንደዚህ አይነት ሞኛ ሞኝ ነው ጂና ጂን እንደው ቢስ አላስብሽ። እሺ ያወዛግባል ልጁ። አይ ናኦዴ
ናውዴ ናውድ አቤት ማ ና እስኪ አንድ ጊዜ። ምን ነው ማ ወዴት ነው? እንዴት አደርክ? መጀመሪያ እንዴት አደርሽ አይቀርም ይባላል በልሽ ልጅቷን ጾማ እንዳታውላት አደረሃን። ምግብ ሰርታችሁ ብሉ። እንዴ ማ እንዴ ለሱማ አትጨነቂ ችግር የለም። ነግሬሃለሁ ጾማን። ቲቲ እንዴት አደራችሁ? ሳላስብሽ እንዴት አደርሽ? ይመስገን። ተመቸሽ መኝታው? ቆንጆ ነው ቲቲ። መልካም በሉ ቁርስ ሰርታችሁ ብሉ። እሱ ብዙም ያው ምግብ ማብሰል አይችልም። እቃዎቹን ያሳይሽና አንቺ ያው መቼም ሴት ነሽ አይጠፋብሽም። ሰርታችሁ ብሉ እሺ። ጾማችሁ እንዳትሉ እሺ ቲቲ። ናውድዬ አደራህን እሺ። ኧረ ማም እንዳታስቢ ችግር የለም። እሺ ለቁርስማ አላንስም። ብቻችንን ነው እኔና እሱ የምንውለው እዚህ። ሳላስብሽዬ ምንም አታስቢ፣ አትጨነቂ እሺ። ቁርሳችሁን ስሩ ብሉ፣ ተንከባከባት፣ አዝናናት እሺ። እንዳይጨንቅሽ እሺ። ምንም እንዳትጨናነቂ እሺ ቲቲ። አንተ እንዴ ማም በሉ ሰላም ዋሉ። እሺ አሁን ሳላስብሽ ምን የመሰለች ቁርስ ነው ሰርቼ ማበላሽ። አይ እሱንማ ቲቲ አይችልም ብላኛለች። እንዴ ለሳንዱችማ አላንስም። ምንድነው ደግሞ እሱ? እሱን እየሰራሁ አሳይሻለሁ። አሁን አንቺ ቁጭ በይ፣ እንግዳ ነሽ እሺ። እሺ ማን ነው? እኔ ነኝ። እንዴት አደርክ? እንዴ አየለች፣ ምን ነው በጠዋቱ? ኧረ እባክህ እንደው በላይ አልነጋለኝ እኮ እንደው ስጨነቅ አደርኩ እኮ። ምን ነው? ነይ እስኪ ዝለቂ፣ ግቢ። ኧረ እንደው ቁጭ ብዬ ነው ያደርኩ። ግቢ እስኪ። ነይ እስኪ ቁጭ በይ። እሺ እንዴት አደራችሁ? ምን አደራችሁ? እንደው ምን ሆነሽ ነው የተጨነቅሽው? አለልሽ ነገር እያወቅኩት ነው። ግድ የለሽም ግን አትጨነቂ። እኔ የምልህ በላይ እንደው ልብህ እርፍ ያለባት እቺ ሴት ምን ያህል ብታውቃት ነው? አይ ወይዘሮ ሮማንን እንደው ወይዘሮ ስላት ትልቅ ሰው አድርገሻት ነው። ስራዋ ነው ወይዘሮ ያስባላት። እንዴት? እዚህ እርዳታ ከመርዳቷ በፊት ታውቃታለህ? ትውልዷም እድገቷም እዚሁ ነው። እኔ ልጅ ሆና ነው የማውቃት። እዚህ ቀያችን ነው እንዲህ ያደገችው? አዎ አንቺን ደበበ አግብቶ ከማምጣቱ በፊት እሷም ቤተሰቦቿም እዚሁ ነበር የሚኖሩት። እንዴት በላይ እስቲ ግልጥልጥ አድርገህ ንገረኝ። ይኸውልሽ አየለች፣ የወይዘሮ ሮማን እናት በሰልፌ ትባል ነበር። እንዴት አይነት ደርባባ የተሽሞነሞነ ሴት መሰለችሽ! አባቷ ደግሞ አቶ ምንተስኖት እንዴት ያለ ጀግና ነበር! የወንዶች ራስ። አቶ ምንተስኖት የሚባለውን ስም ሳልሰማው አልቀረሁም። እንዴታ! ታዲያ እኒሁ ቤተሰቦች እዚሁኛው ቀይ አንድ ላይ ነበር የሚኖሩት። ወይ ጉድ! እሺ በላይ ታዲያ አቶ ምንተስኖት አንድ ዘመድ ከከተማ መጥቶ ወደ ሌላ ሀገር ሄደ ሰርተህ ትለወጣለህ ብሎ ይዞት ሄደ። ወይ ጉድ! የሰዎች ታሪክ እኮ እንደው ይገርማል። ከዚያም የሄደበት ሀገር ሳይታወቅ እምጢውን ስምጥ የገባበት ጠፋ። ከዚያም ልጁና ባለቤቱ ችግር ላይ ወደቁ። እንደ ወይዘሮ በሰልፌም ከዛ ወዲህ ከብቶቿን ስትሸጥ ያላትን ጥሪት ሁሉ ስታሟጥጥ ከዛሬ ነገ ድምፁን እሰማለሁ ስትል ሁሉ ነገሯን አማጣ ባዶ እጇን ቀረች። በላይ አንተ በላይ ከማን ጋር ነው የምታወራው? እንዴ ወይ አየል መተሻል እንዴ? በሞትኩት። እንደው እንዴት ነሽ? በረታሽ? ደህና ነሽ? ምን እሆናለሁ ብለሽ ነው? ጨዋታችሁ ላይ መሀል ገባው መሰለኝ። እስኪ ተጨዋወቱ። ይቅርታ እኔ አንዳንድ ነገር ልስራና ቡና እያፈላን እንጨዋወታለን። መጣሁ። ተጨዋወቱ። እና ይኸውልሽ ትምህርት ቤቱም ልጅቷ ትምህርቷን እንዳታቋርጥ ሲረዳት፣ የአገሬውም ሰው የሚበሉትን የሚጠጡትን እየሰጠ ሳይቸገሩ እንዲኖሩ አደረጋቸው። በኋላም አቶ ምንተስኖት ከየት መጣ ከየት ሳይባል ድንገት ከተፋለ። ያ ሁሉ ችግር አከተመለት። ሌላ አዲስ ታሪክ ደግሞ ተጀመረ። ተመስገን። ፈጣሪ የማይቀይረው ታሪክ የለ። እሱ ምን ይሳነዋል? ይኸውልሽ ታዲያ እሱ ውለታ ቢስ አይደለ?
የመጣው ልጁንና ሚስቱን ይዞ ወደ ከተማ ሊሄድ ነበር። በኋላም የደረሰባቸውን ችግር የተወጣላቸው የአገሬው ሕዝብ መሆኑን ሲያውቅ እዚሁ ቀርቶ ቤተሰቡን፣ አካባቢውን፣ ትምህርት ቤቱን እየረዳ እዚሁ ቆየ። እንደው ከቆይታ በኋላ ሚስቱንም በሞት አጣትና ልጁን ይዞ ከተማ ገባ። ታዲያ እሱም እዛ ከተማ ሄዶ ልጁን ወይዘሮ ሮማንን አስተምሮ ለቁም ነገር ለወግ ማዕረግ ካበቃ በኋላ እሱም ከትንሽ ቆይታ በኋላ ሕይወቱ አልፏል። ውይ በሞትኩት! አይ ሞት ክፉ! ክፉንም ደጉንም አንድ ላይ ይወስዳል አይደል? እናም ወይዘሮ ሮማን እኔን እዚህ ድረስ ፈልጋኝ መታ ስትነግረኝ በጣም ገርሞኝ ነበር። አይ ታዲያ ወይዘሮ ሮማን ይህንን ነገር እዚህ መታ እንዴት ልታደርግ ቻለች? አቶ በላይ እዚህ ድረስ ፈልጌ የመጣሁት ያው ቤተሰቦቼን አንተ ስለምታውቃቸው ነው። አባቴ ምን ተስኖት ከዚህ ዓለም በሞት ከተለየ 1 ወር ከ15 ቀን ሆኖታል። ምን አልሽ ልጄ? ምን ተስኖት አረፈ ነው ያልሽ? አፈር በሆንኩት ወንድሜ። ታዲያ ለኛ እንዲህ ነው የሚነገረው? እዚህ እኮ ስንት ወገን ዘመድ አለው። ከአባቴም ኑዛዜ ውስጥ አንዱ ይሄ ነበረ። የሀገሬ ሕዝብ በእኔ እንዲያዝን ሳይሆን በእኔ እንድደሰት ነው የምፈልገው ብሎኝ ያው የሀገሬውን ሕዝብ አንዳንድ ነገር ለማድረግ ነው ቃሌን ለመጠበቅ ነው የመጣሁት። አይ ደግ ሰው፣ አይ መልካም ሰው። እንዲሁ ምን አለ አፈር እንኳን ባለበስኩት ይቆርጥልኝ ነበር። አይ ወንድሜ ተው በቃ አሁን ምን ይደረጋል። ባይሆን እሱ በህይወት እያለ ሲያደርግ የነበረው መልካም ነገር ያሁን እንዳስቀጥል ቃል አስገብቶኛል። በዚህ ጉዳይ ደግሞ ልትረዳኝ የምትችለው ብቸኛ ሰው አንተ ነህ። ወዳጄ በላይ እንግዲህ እንዳደረገች ታደርጋት። አሁን ልቤ እርፍ አለ። ወይ እንዴ አየ ጨዋታችሁን አልጨረሳችሁም እንዴ? ወይ በላይ ደግሞ ቦራ ያደረካት። ኑ ግቡ፣ ኑ እንግባ። ቡና ፈልቷል። ኑ ደረሰልሽ? አዎ ኑ ግቡ። እንዴ ምን እያደረክ ነው እዚህ? እንዴ ሳላስብሽ አልጋሽን እያነጠፍኩ እኮ ነው። አልፈልግም፣ ናውጣ፣ እኔ ራሴ አነጥፈዋለሁ። እሺ ተረጋጊሽ። እንዴ አልጋሽን ማነጠፍ እንደዚህ? እውነትም ሴት ልጅ ያለችበት ቤት ይደምቃል የሚባለው እውነት ነው። እንዴ ማሚ፣ አሁን ግን እኔ ከፍቶኛል። ቅናተኛው ከፋ። ምን ነው ሳላስብሽ አስደነገጥሽኝ እኮ። አልመጣም ብለሽኝ አልነበር እንዴ? እንዴ ቆይ አሁን